ወንድ ልጅ እንዴት ነው የሚመለከው? ጥያቄው እስቲ እኔን ተታብሩ። ልጅ ለምን ትላለህ? የምን ወንድ ልጅ ነው አንተ? ሰው ያረ ተወጋምላት በጠዋት ላሳየሽ። በጠዋቱ ልጅ አታሳየኝ። ግን አንተ ፍሬዝ በፍሬዝ እያወጣክ ነው እንዴ የምትበትነው? ለምን እንደዛ የምትበትነው? እና እንዴት እናርግ ታዲያ? እንደ አትተው። አንተ እንደሚመችክ ልጅ ብለክ ወንድ ልጅ ነው ወይ ማመልከው ብለክ አንተ ከፈለክ የራስህ ለምሳሌ ምን አለ መጽሐፍ ሲናገር ይኸው እነሆም ጸነሻለሽ ወንድ ልጅም ትወልጃለሽ። የተወለደው ምንድነው? ወንድ ልጅ። ስለዚህ ወንድ ልጅ ይመለካል ወይ ነው ጥያቄ? አይመለክም። ወንድ ልጅ ሳይሆን የሚመለከው እግዚአብሔርና ኢየሱስ ነው የሚመለከው። ወንድ ልጅ ነው ወንድ ልጅ ነው። አንተም ወንድ ልጅ ኢየሱስ ነው ቤትዬ እኮ አንተም እኮ ወንድ ልጅ ነህ። እና እኔ አይመለክም። እኔ እኮ ፍጡር ነኝ ነው እኮ እያልክ በቃ አንተ እኮ እንደዛ እያልክ ነው። ወንድ ልጅም ትወልጃለሽ ስለተባለ ወንድ ልጅ ይመለካል እያልክ ነው። ወንድ ልጅ ሳይሆን የሚመለከው ኢየሱስ ነው የሚመለከው እኮ። ኢየሱስ ስሙ ማን ነው? ኢየሱስ ስሙ ነው። ለወንዱ ራስ ለወንዱ ራስ የሆነው ኢየሱስ እኮ ስሙ ነው ኢየሱስ። ምንነቱ ግን እንደኔ ሰው ወንድ ልጅ ነው እኮ። መጥተው እንደዛ ማለት ሰው ነው ማለት ነው ማለት ነው። እሺ ቆይ ላሳይሽ እኮ ዳም ቆይ እንዴ ያው እሺ እዩሽ አንቺ እኮ አሁን እኔ እስቲ አንብቢ አንቺ እኮ እኔ አሁን ይኸውልህ የማንበብ ያለ ማንበብ እቺን አንብቢልኝ አንዴ። ወንድ ልጅም ትወልጃለሽ እንደተባለ እኮ አውቃለሁ። እቺን አንብቢልኝ ምን አለ መሰለሽ አንድ እግዚአብሔር አለና በቃ አንድ እግዚአብሔር አለ በቃ አለቅ። በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እሱም ሰው አየሽ የሆነው ክርስቶስ ሰው የሆነው ክርስቶስ ነው እኮ የተወለደው። ታዲያ ተወለደው አይደል እንዴ እኮ ሰው ነው ኢየሱስ እኮ ስለሽ ለማረለም ትኛለሽ እንዴ? ሰው የሆነው እኮ የኛን ኃጢአት ለማስተሰረይ በቃል ተልኮ ስለመጣ ነው እንጂ አምላክ ሰው ሆነ እኮ አይደለም ቤቲ። አምላክ ሰው ሆነ አምላክ ሰው ሆነ የሚል ነገር የለም ባይብል ላይ ያለው ሰው ነው። ኢየሱስ ሰው ነው በቃ that's it። ኢየሱስ ከማርያም የተወለደ ወንድ ልጅ ነው። ከማርያም ስጋን የነሳ ሰው ነው። እንደማንኛውም ሰው የሚበላ የሚጠጣ ተግባባን። ከዛ በኋላ የሚተኛ የሞተ አምላክ ያስነሳው ህይወት የተሰጠው ያን ያለው ነገር ነው። ከዚህ ውጭ ምንም የተለየ ነገር የለውም። ምንም የለውም። ሰው እንዴት ነው የሚመለከው? ፍጡር እንዴት ይመለካል? የተፈጠረ እኮ ነው። አምላክ እኮ ነው የፈጠረው። እሱ ነው እኮ አምላክ ነው የፈጠረው። የፈጠረው ግን ልክ ሌሎች ሰዎች እንደ ሌላው ሰው ዓለም ላይ ያለው ሰው እንደተወለደው ሳይሆን በመንፈስ ቅዱስ ኃይል ነው የተወለደው እንጂ እኮ ከሴት ከወንድ ምናምን አይደለም። ልክ እንደ እንትና ማለት ነው። በመንፈስ ቅዱስ እኮ እንትናም ሲፈጠር እኮ የእግዚአብሔር መንፈስ ፈጠረኝ እኮ ነው። ማን ነው? ኢዮብ እንደዛ እኮ ነው። ኢዮብ መንፈስ ፈጠረኝ ይበል እንጂ ኢዮብ በመንፈስ ቅዱስ አይደለም። ከእናቱ ነው የተወለደው፣ ከእናቱና ከአባቱ እንጂ በእግዚአብሔር እስትንፋስ ነው የተፈጠረው። ሁሉም እግዚአብሔር በእስትንፋሱ ፈጥሯል። ግን ምድር ላይ እንዳለው አይነት አስተሳሰብ ካሰብን ትንሽ ሐሳቡ ሌላ ይሆናል። እና ፍጡር ይመለካል እያልሽ ነው? የተፈጠረ አካል ይመለካል እያልሽ ነው? አብ የፈጠረው ኢየሱስን ነው። ኢየሱስ ደግሞ ይመለካል። እሱን አውቃለሁ። ግን ሌላ ፍጡር ስለመመለክ የፈጠረው እንደምን አይበቃም? የፈጠረው ፈጣሪው አይበቃም? ያ አንዱ እሱ በሱ ውስጥ ነው ያለው። እሱ ራሱ የለም እንደዛ የሚል ነገር አለ አለ እኮ እዛ ጋር መጀመሪያ ሰውን እንደ መልካችንና እንደ አምሳላችን እንፍጠር አለ ሲል አብሮት ያለ አንድ ነገር ሌላ እንዳለ ያመላክታል። በዛ ከሄድክ ማለት ነው እኮ እንፍጠር ያለው እኮ ምን መሰለሽ ደመካችንና ተለኮ አንድ በላይናቸው ማለት ነው። ሰውን በመልካችን እንደ ምሳሌያችን እንስራ ይልና እግዚአብሔር ሰውን በመልኩ ፈጠረው ይላል። ፈጣሪው አንድ ነው። እንስራ ያለው እግዚአብሔር ከመላእክት ጋር እየተነጋገረ እንደነበረ ግልጽ ማስረጃ አለ። የታዩ ችግር የለውም። እሷም ሳይሆን እንፍጠር ስላለ ብዜትን ያሳያል ብቻ ማለት አይደለም። ይሄ ቃል ነገር የግነተኛነት የሚባል ነገር አለ ባይብል ላይ በምታነብበት ሰዓት። ለምሳሌ ዳንኤል ትንቢተ ዳንኤል ምዕራፍ 2 ቁጥር 25 እና 36 ላይ ምን እያለ ያስቀምጣል መሰለሽ? ዳንኤል ህልምን ሊፈታ መጣና ወደ ንጉሱ አስገቡት። ከዛ እሱ ህልምን ሊፈታ መጥቶ ፍቺውን እንናገራለን እያለ ይናገራል። ዳንኤል ብቻው እንናገራለን፣ እሱ እናገራለሁ ማለት ሲገባው። ስለዚህ የተለመደ አነጋገር ለምሳሌ ተናገረ ስለሆነ ከዛ ደግሞ ለምሳሌ እግዚአብሔር ዘጸአት 7:1 ላይ ሙሴን ብሎ ምን ብለው ተናገረው መሰለሽ? እኔ
በእስራኤል ላይ ማነው በፈርዖን ላይ አማልክት አደርጋለሁ አለ። ኤሎሂም ማለት አማልክት ነው። ግን ሙሴ አንድ ፐርሰን ሆኖ ሳለ አማልክት አደርጋለሁ ነው ያለው፣ አምላክ ሳይሆን ማለት ነው። ሙሴ አንድ ፐርሰን ሆኖ ሳለ በብዜት የሚጠራበት ሁኔታ ይኖራል። እግዚአብሔር ቃል የመጣላቸው ሁሉ አማልክት ተብለው ተጠርተዋል። ለምሳሌ ሙሴ እንዳልኩሽ ራሱ ኢየሱስ አማልክት ተብሏል። ዳዊት አማልክት ተብሏል። አብርሃም አማልክት ተብሏል። ተግባብ ብዙ አሉ። ስለዚህ የሚገርም ነገር አለ። እንፍጠር ማለቱ እግዚአብሔር በብዜት ራሱ ፕሉራል ኦፍ አምፕሊቲዩድ የሚባል ነገር አለ። ምናልባት የምታውቂ ከሆነ ማለት ነው። ወይ ደግሞ የግነተኛነት የሚባል ነገር አለ። ስለዚህ ያንን ነው የሚናገረው። ይሄንን አስመልክቶ የመጽሐፉ ባለቤቶች የሆኑት አይሁዳውያን ስለዚህ ምን ይላሉ? ከመላእክት ጋር እየተነጋገረ ነው፣ ወይ ደግሞ በሌላም ማነጋገር ከራሱ ባህሪያት ጋር እግዚአብሔር ቢነጋገር ምን ችግር አለው ብለው ያስቀምጣል። ባባን ያን ነው እንጂ ብዜትን የሚያሳይ አይደለም። እና ስላሴ ሳይሆን ባይብል ላይ ያለው አንተ ታዲያ ሰው እያልክ ያለው ለምን ሰው ይመለካል እያልክ ያለው እኮ እዛ ጋር ይሄ መለኮታዊ የሆነውን ሚስጥር ካለ መረዳት ነው ወይስ አውቀህ ነው? የለም እኮ ነው የምልሽ። መለኮታዊ ሚስጥር የሚለው ነገር ሲጀመር መለኮታዊ ሚስጥር የሚባል ነገር የለም። አንደኛ እና ኢየሱስ አይመለክም ያልክ ነው። እንዴት ይመለካል? ኢየሱስ ሰው እኮ ነው እያልኩ እንደውም አንድ ጊዜ ምን አለ መሰለሽ፣ እንደውም ልንገርሽ። አንድ ጊዜ ማርቆስ ወንጌል ምዕራፍ 10 ላይ አንድ ሰው መጥቶ ባይብል ነው ማለት ነው። እሱም በመንገድ ሲወጣ አንድ ሰው ወደሱ ሮጦ ተንበረከከና ቸር መምህር ሆይ አለ። ምን አለው? ቸር መምህር ሆይ የዘላለም ሕይወት ወርስ ዘንድ ምን ላድርግ? ሰውየው የፈለገው የዘላለም ሕይወት እንዴት እንደሚገኝና በምን አይነት መንገድ እንደሚገኝ። ኢየሱስ ግን መጀመሪያ የዘላለም ሕይወት እንዴት እንደሚገኝ ከመናገር ይልቅ እርማት ውስጥ ነው የገባው። ምንድነው ያረመው? ምን አለው? ኢየሱስም ስለምን ቸር ትለኛለህ አለው። ታዲያ ማን ነው ቸር? ኢየሱስ ቸር ካልሆነ ከአንዱ አለ ከአምላክ በቀር ቸር ማንም የለም። እኔ ቸር አትበለኝ አለው። ከአንዱ አምላክ በቀር ቸር ማንም የለም። ታዲያ አሁን ወደ መልሱ ገባ። ከዛ በኋላ የዘላለም ሕይወት ማግኘት የምፈልገው ከሆነ ትእዛዛትን ጠብቃለሁ። እኔ አምላክ ነኝ፣ እኔ አምልከኝ አላለው። እኔ አብ ወልድ መንፈስ ቅዱስ አንድ ነን፣ እኛን አምልከን አላለው። ያለው ምንድነው? ትእዛዛትን ታውቃለህ ወይ? አትግደል፣ አታመንዝር፣ በሐሰት አትመስክር፣ ባልንጀራህን እንደራስህ ውደድ። እነዚህን ትእዛዝን ጠብቃለሁ። በቃ ይሄን ያለው። ስለዚህ ኢየሱስ ቢያንስ ይሄ አጋጣሚ እኔ አምላክህ ነኝና አምልከኝ የሚልበት አጋጣሚ ነው። አምላክህን አትፈታተነው ያለው ስፓርት እንደውም እሱ ራሱ አታምልኩኝ ያለበት ነው። ቆይ እሱንም ልንገርሽ። ማቴዎስ ወንጌል ምዕራፍ 4 ቁጥር 9 ላይ እንዲህ ይላል፣ ሰይጣን መጥቶ ምን አለው? ወድቀህ ብትሰግድልኝ ይሄን ሁሉ እሰጥሃለሁ አለው። ከዛ ያን ጊዜ ኢየሱስም ሂድ አንተ ሰይጣን ለጌታ ለአምላክህ ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና ነው። እርሱን ያለው እኔን አላለው። ስለዚህ እርሱ ነው። እኔ ለአንተ ሳይሆን ለእርሱ ነው የምሰግደው ነው ያለው። ምክንያቱም እኛ ለምናውቀው እንሰግዳለንና አለ ሌላ ቦታ ላይ ዮሐንስ ወንጌል ምዕራፍ 4 ላይ በተመሳሳይ ማለት ነው። ስለዚህ ኢየሱስ ሲያስተምር የነበረው እነዚህን አጋጣሚዎች እኔ ቸር አይደለሁም ከአንዱ ከአምላክ በቀር ቸር ማንም የለም ሲል፣ ታዲያ ኢየሱስ በዚህ አጋጣሚ ይህን ሰውዬ ቢያንስ አምላክነቱን ገልጾለት ከመወነባበድ ጠብቆ ትሄድ ነበር። ይሄ ሰውዬ ግን የተረዳው ኢየሱስ አምላክ እንዳለውና አንደኛውን ያነበብከው ከዛም ቀጥሎ 3 ጥያቄዎችን የጠየቀው በሶስተኛው ምንድነው ያለው? ለጌታ ለአምላክ አይደለም ጌታ አምላክን አትፈታተኑ እኮ እሱንም ልንገርሽ። እሱ ምን አለው መሰለሽ? ከመላእክቱን ስላንተ ያዝልሃል። ኢየሱስን እንትን ለማሳጣት የተነሳው ምን አስበህ ነው? በጣም ልንገርሽ። ቆይ መላእክቱን ስላንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጃችሁ ያነሱሃል ተብሎ ተጽፏልና አለው ያለው ብሉይ ኪዳን ላይ መዝሙረ ዳዊት ምዕራፍ 91 ላይ ማለት ነው። ሰይጣን ይሄንን ስለሚያውቅ ነው የነገረው። ከዛ ይሄ እውነት አለው። እውነት አንተ መሲሁ ማለትም የእግዚአብሔር ልጅ ከሆንክ አለው። የእግዚአብሔር ልጅ ማለት መሲህ ነው፣ ያውቃሉ መሲህ ነው። እና ወደታች ራስህን ወርውር አለው። የዚህን ጊዜ እግዚአብሔር መፈታተን ስለሚሆነ ራሱን ከወረወረ ኢየሱስም ጌታ አምላክህን አትፈታተነው ተብሎ ደግሞ ተጽፏል። ስለዚህ እኔ ጌታ አምላኬን አልፈታተንም፣ ራሴን አልወረውርም። ለምን እፈታተናለሁ? ጌታ አምላኬን ራሴን ለምን ወረውራለሁ እያለ ያለው ተግባባን። ምክንያቱም ጌታ አምላኩ መፈታተን ነው የሚሆነው። እኔ አሁን እሳት ውስጥ ገባ ብትይ ለምን አምላኬን እፈታተናለሁ? አምላክ እኔን አትፈታተኑኝ ተብሎ ተጽፏል። ስለዚህ ራሴን ወደ እሳት ውስጥ አልገባም። ይሄንን ነው ኢየሱስ የሚመለስ ያለው። ስለዚህ ጌታ አምላኬን አልፈታተንም። ለዛ እኮ ነው ቅድም ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል የተባለው።
ስለዚህ ያ የአባቱን ዙፋን ለኢየሱስ የሚሰጠው ጌታ አምላክ ኢየሱስንም ኢየሱስ እሱን አምላክን አልፈታተንም ነው እያለ ያለው። ተግባባል። ስለዚህ በአጭሩ ኢየሱስ እነዚህን አጋጣሚዎች እኔ አምላካችሁ ነኝ አምልኩኝ የሚልበት የሚገራርሙ አጋጣሚዎች ነበሩ። እነዚህን እንኳን አልተጠቀመም። እኔ ቸር አይደለሁም እያለ ሰውየው እኮ በግልጽ በቃ ነው። ከዚህ በኋላ ኢየሱስ he has God እንደገና he's not the good is the only one እሱ ብቻ ነው ብሎ ነው የሚያምነው። አምላክ ብቻ ማለት አብ ወልድ መንፈስ ቅዱስ አንድ አምላክ ቢል ነው እንገላገል ነው። አሁን ባይብል ላይ ስለ እርሱ አውርቷል፣ ስለ አካፋ ተወርቷል፣ ስላልተወራ ነገር የለም። እንዴት ቢሆን ነው አብ ወልድ መንፈስ ቅዱስ አንድ አምላክ የሚለው ነገር እንዴት ይረሳል? አይረሳም፣ ሊረሳም አይገባም። ኢየሱስ ባይሆን የተነገረው ነብይ እንደሆነ ተነግሯል። ማርቆስ 6:4 ላይ መልእክተኛ እንደሆነ ተነግሯል። ዮሐንስ ወንጌል 17:3 ላይ መሲህ እንደሆነ ተነግሯል። ዮሐንስ ወንጌል ምዕራፍ 10 ቁጥር 24 ላይ እንዴ አምላክ እንዳለው ተነግሯል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ተግባባን። ሰው እንደሆነ ተናግሯል። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ታዲያ ይሄንን ከተናገረ የምወደው ልጅ ይሄ ነው እሱን ስሙት ካለ እሱን እንስማው። ኢየሱስ እኔ አምላክ አይደለሁም ብሏል። አምላክ አለኝ ያለ ለምን እሱን አንሰማውም ነው? ለምንድን ነው? ለዛ እኮ እንሰማዋለን። ለምን አንሰማውም? ስሙን ተብለናል፣ እንሰማዋለን። በሱ አድርጉ ተብለናል፣ በሱ እናደርጋለን። አሁን አንተ እንዳልከው ግን እየነጣጠልን እና እየበታተንን ግን እንትን አይደለም። ማን አዘዘሽ እንደዛ ለማለት? ማን አዘዘሽ? የቱ ጋር አትነጢ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚለው አትነጢ ብሎ የነገረሽ እስቲ ማን ነው? ንገረኝ እስቲ። ማን ነው? እንነጣጥለዋለን ነው እኔ ነኝ ያልኩህ እኮ። ለምንድን ነው የምንነጣጥለው? እኔ በራሴ አነበብኩትና በገባኝ መጠን አሁን አንተ እንደምትለው ኢየሱስ ሰው ነውና ሰው ስለሆነ ለሰው አይመለክም የሚል እሳቤ የለኝም። እንደዚህ አይነት ግንዛቤ የለኝም። እኔ ሰው እንደሆነ አውቃለሁ። ሰው ሆኖ እንደተወለደ አውቃለሁ። የጥሉን ግድግዳ ለማፍረስ ከአብ ተልኮ እንደመጣ አውቃለሁ። ሰው ስለሆነ አላመልከውም የሚል ግንዛቤ ግን የለኝም እኮ። ሰው አገባኝ እኮ። ታዲያ አምላክ ነው የሚለው ሴት ነው ያለው የት ነው ያለው? አምላክ ነው የሚለው ባለው በአብ ወልድ መንፈስ ቅዱስ በሚለው ውስጥ በሶስቱም ውስጥ የሶስቱም ስም ሲነሳ አንድ አምላክ መሆኑን እረዳለሁ እኔ በግሌ እኮ። የቱ ጋር ነው ጥያቄው? የቱ ጋር ነው አብ ወልድ የቱ ጋር ነው አምላክ የሆነው? አብና አብ ወልድ መንፈስ ቅዱስ አለ አይደለ? አብ አለ ወልድ መንፈስ ቅዱስም አለ። እነዚህን ላይ ነጣጥዬ አላይም። ነጣጥዬ የቱ ጋር ነው ያለው አብ የቱ ጋር ነው ወልድ የቱ ጋር ነው አምላክ? ኢየሱስ የቱ ጋር ነው አምላክ? የቱ ጋር ነው ኢየሱስ ፈጣሪ የተባለው? እኔ አምልኩት የተባለው ይመለክ ይባላል። ታዲያ ከሌለ እኛ ግን የተሰቀለውን ክርስቶስን እናመልካለን ወይም እንሰብካለን። የተሰቀለውማ ስለዚህ ችግር የለውም። አምላክ ነው ብለሽ ግን መስበክ እንድትችይ ያደረገች ማለት ነው። ኢየሱስ አምላክ ነው አላልኩኝም። ግን አሁን አንተ በነጣጠል ውስጥ ስትገባ እኮ ነው እኔ የነጣጠል ስትመጣ ኮንፊውዥን ይፈጥራል እንጂ ኢየሱስ አምላክ ነው። መጀመሪያ መቼ አንድ ሆኖ ነው የምንነጣጠለው? አብ ወልድም ኧረ አንድ ነው። ተው አንድ ነው። አብም ወልድም መንፈስ ቅዱስም የተለያየ አይነት እንትን የላቸውም። አንድ አምላክ ነው በቃ ለኔ አንድ አምላክ እኔ ያለኝ አንድ አምላክ ነው። ምንም የት ጋር የተጋትበል በቃ ተጠቅሷል በተለያየ ቦታ። አሁን ለመነጣጠል እንደፈለግን አይደለ? አሁን አንድ አይነት ነገር ቢኖር እኮ ይሁሉ 100 ምናምን ሃይማኖት አይኖርም ወይም እምነት አይኖርም ነበር አይደለ? አንድ አይነት ወጥ ነገር ቢኖር ኖሮ ሁሉም የራሱን ግንዛቤ እየወሰደ አይደለ? የራሱን እምነት የሚፈጥረው ከሚያነበው የራሱን ግንዛቤ እየወሰደ ነው። አሁን እኮ ባልዋለበት እኮ ነው ኢየሱስን እያሳደራችሁት ያላችሁት። ኢየሱስ ባልዋለበት ባልተናገረበት ባላዘዘበት ቦታ እያዋላችሁት የታለ ኢየሱስ? አንድም ቀን አምላክ ነው ይመለክ ተብሎ አያውቅም። ጳውሎስ እንኳን ያስተማረው አንድ አምላክ አብ አለ ብሎ ነው። ኢየሱስ ያስተማረው ስለ አብ ነው። ታዲያ ማን አስተምሯችሁ ነው እናንተ? ቆይ ማን ያስተማረሽ እስቲ ንገሪኝ። የትኛው ሐዋርያ ነው ያስተማራችሁ? አምላክ አላልኩም እኮ እኔ ኢየሱስ ብቻ አይመለክማ። አምላክ ይመለካል ነው። ኢየሱስ ማለት እግዚአብሔር ነው፣ አንድ አምላክ ነው። እሺ እንደዛ ከሆነ በቃ ተስማምተናል። ኢየሱስ አምላክ አይደለም ግን ይመለካል። እሺ ተው። ማርያም ኦርቶዶክሶች ቢያመልኳት ትቃወሚያለሽ? አልቃወምም፣ መብታቸው ነው። ኦ ስለዚህ ትክክል ናቸው። እሺ መቃወሙን ተይው፣ ትክክል ናቸው። እኔ ያን የመፍረድ ስልጣን የለኝም፣ መብትም የለኝም። መጽሐፍ ቅዱሳዊ ነው። እሺ መጽሐፍ ቅዱሳዊ አይደለም። በቃ መጽሐፍ ቅዱሳዊ ካልሆነ ማርያም ግን ሰው መብቱ ነው። ኢየሱስን ማምለክ መጽሐፍ ቅዱሳዊ ነው። የቱ ጋር
አሁን በቃ ቀለበት ገባሽ። ለኛ የሞተልን መሞት አይደለም የለቀቀልን ሰው አይደለም። እነሱ ማርያም ነገር ከዛ ታዲያ ሰው እንኳን ያመልካል አይደል እንዴ? እና እንደዛ ከሆነማ ማርያም ልበልጥ ነው። ማርያም እንደዛ ይሄን መሰለ ልጅ ወልዳ አንድም ቀን ዝሙት ሳትሰራ ብጽዕት ነች፣ ጥብቅ ነች። ልባል ከድንግልና ነው የወለደች። አንድ ወንድ ነክቷት አያውቅም እንዴ? በቃ ይሄን ምን አጠፉ እነሱ? እንደዛ ከሆነ እንዴ ኢየሱስ እኮ ያጠፉነት ሳይሆን መጽሐፍ ቅዱስ ስለ ማርያም ሲናገር ወይን ጠጁን እንትን ባለ ጊዜ ማለት ነው ኤግዛክትሊ ስለ ማርያም ተብሎ የተገለጸውን አላውቅም ማለት አላነበብኩም። እንዴት መለክ ኦር ይሆን አይኔ እንደውም እርሱን ስሙት ስትል ነው ማውቀው። ገባኝ እኮ እሺ። እንደዚህ አይነት ንጽጽር ውስጥ መግባት አልፈልግም። ሰው የግሉን ማምለክ ማወቅ መብቱ ነው። መጽሐፍ ቅዱሳዊ ያልሆነ ነገር ለምንድን ነው ጥያቄው? መጽሐፍ ቅዱሳዊ ካልሆነ አንድ ሰው የፈለገውን ተነስቶ ማምለክ ይችላል ማለት ነው? መብቱ ነው። ሰው እንደግለሰብ መብቱ እሱን አይደለም መጽሐፍ ቅዱሳዊ ባልሆነ መንገድ ነው። መብት የሚባል ነገር እኮ እኔ አንተ በምን መንገድ መጽሐፍ ቅዱሳዊ አይደለም እንዳልከው አልገባኝም ወይ አስረዳኝ። መጽሐፍ ቅዱሳዊ ማለት ይኸውልሽ፣ ለምሳሌ አብን አምልኩ ተብሎ ተጽፏል፣ መጽሐፍ ቅዱሳዊ ነው። ልባል ሰይጣንን አታምልኩ ተብሎ ተጽፏል፣ መጽሐፍ ቅዱሳዊ ነው። በላይ ከሰማይ ካለው በታችን በምድር ካለው በውሃ ውስጥም ካሉት የተቀረጸ ምስል የትኛውም ሰው ይሁን ፍጡር ምናምን እነዚህ አታምልኩ ብሎ ከኔ ውጭ አምላክ አይኑራችሁ ብሎ ተናግሯል። አብ ለምሳሌ ላንብብልሽ ያለው እሱ አብ ያለው ማለት ነው። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 5 ላይ እኔ እግዚአብሔር ነኝ አለ። አብ ነው የሚያወራው ይባል ከእኔም ሌላ ማንም የለም ማለት ነው። ከእኔም በቀር አምላክ የለም ማለት ልባል ከእኔ ሌላ ማንም ማንነት ነው አካል የለም። ከአብ ውጭ ሌላ አካል የለም። ወልድ የሚባል መንፈስ ቅዱስ የሚባል ሰይጣን የሚባል መላእክት የሚባሉ ሰዎች የሚባሉ የሚመለኩ የሉም። የሚመለከው አብ ብቻ መሆኑን ተናግሯል። ይሄ መጽሐፍ ቅዱስ ነው። ከዚህ ውጪ ግን አሁን አንድ ሰው አመልካለሁ ብሎ አንድ ሰው ሲነሳ ምንድነው የሚሆነው? ይህ መጽሐፍ ቅዱሳዊ ነው። ያልታዘዘ ነው የሚሰራው። ያልታዘዘው መስራት ደግሞ እንዴ በስሜ አጋንንትን አላወጣችሁም? ምን እስቲ ዮሐንስ ወንጌል ስንት ላይ ቢሆን አላስታውሰውም፣ 7 ላይ ሊሆን ይችላል። ምናልባት ኢየሱስ የተናገረበት አለ 7 ከሆነ አላውቅም። አላስታውስም። እሺ ኤኒዌይስ 7 ላይ ይመስለኛል። ምን አለ? በስምህ አጋንንትን አላወጣንም ምን ይሉታል። በስምህ እንዲህ ያላረግንም ምን በስምህ እንዲህ ያላረግንም ይሉታል። ከዛ በኋላ ምን ይላቸዋል ኢየሱስ? ሂዱ እናንተ አመፀኞች ከፊቴ ራቁ ብሎ ይፈርድባቸዋል። ይዘከር ጌታዬ ጌታዬ ብለው የሚጠይቁት ሁሉ የዛን ጊዜ ኪሳራ ውስጥ ነው የሚገቡት። ስለዚህ ምንድነው በአጭሩ ያልታዘዘውን ሰው መስራት የለበትም። ኢየሱስ ራሱ ያገልሻል። ኢየሱስ የማያውቀው ስራት ሰው ኖ እሺ አምልኩኝ ካላለ እንዴት ነው የምታመልኪው? ጥያቄ አብ እንኳን አምልኩት አላለ። እሺ እንዴት ነው የምታመልኪው? እሺ ንገር። መጀመሪያ ላይ ስንነሳ የተነሳንበት እንትን አለ አይደለ? በሞኝነት ነው የምናመልከው። መለኮታዊ ነገር አለው እዛ ጋር። ይሄ በሶስት ስም የሚጠቀሰው ግን አንድ አምላክ የሆነ አምላክ ብዬ የነገርኩ ነገር አይደለ? እዛ ላይ ደግሞ ሞኝነት ይጨመርበታል። ፕላስ ሞኝነት ወደኛ ስናመጣው ማለት ነው፣ ወደ ማመናችን ስንሄድ ገብቶሃል? እንደዛ ስናደርግ አሁን እዚህ ጋር እንዲህ ተብሎ ስለተባለ ኢየሱስን ትቼ ኢየሱስና እዚህ ጋር ተቀመጥ አንተን አላመልክህም እና እግዚአብሔር እዚህ ጋር አንተን ነው ማመልከው የሚባል ነገር አይደለም። በኢየሱስም ምንም ዘመን ትእዛዞች ስላሉ የምታደርጉትን ሁሉ በክርስቶስ ኢየሱስ ስም አድርጉት ስለተባለ በኢየሱስ ክርስቶስ ስም እኔ ማድረግ የምፈልገውን ነገር ኢየሱስ ስም አስቀድሜ አደርጋለሁ። በኢየሱስ ክርስቶስ ስም አጋንንት ሲያስወጡ የነበሩት አይደለ? አጋንንት ሲያስወጡ የነበሩት በሽተኛን ሲፈውሱ የነበሩት በኢየሱስ ክርስቶስ ስም ነበር አይደል? እንደዛ አሁን በአንተ አባባል ከሆነ ያሉ ነበረ ማስወጣት የነበረባቸው ኢየሱስን መጥራት አልነበረባቸውም። ኖ አይ እዛ ጋር ስልጣን ስለተሰጠው ነው። ኢየሱስ ማቴዎስ ወንጌል ምዕራፍ 28 ላይ ስልጣን ከተሰጠ በዛ ስልጣን ባለው ስም ያለውን ስም ማመን ማምለክ፣ በዛ ስም የምፈልገውን ነገር ማድረግ ማምለክ አይልም፣ አምልኮ አይልም። ኧረ ተይ ቤቲ፣ ትእዛዝ ብቻ ነው የሚሰጠው። ማምለክ ለምን ማምለክ ስትል እኔ እኮ ቆይ ማምለክ ራሱ ምን ማለት ነው? እሺ አምልኮ ማለት መስገድ፣ መለመን፣ ማሸርደድ፣ ማጎብደድ፣ እነዚህ መስዋዕት ማረድ ለሱ። ስለዚህ ከሁሉ ስም ላለው ጌታ ከስም ሁሉ በላይ ለተሰጠው ስም ለኢየሱስ ይሰጣል። ለኢየሱስ ብቻ አይደለም ይሄ ስም የተሰጠው በላይ ለኢየሱስ ብቻ ነው ይሄ ስም ያለው። ለስተሽ እኔ አዎ ለስተሽ ባይብል ላይ ሌላ አላውቅም። እሺ ከሱ ሌላ አላውቅም። ኢያሱ ብሎ የሸወዷችሁን ስም ለስተሽ
ኢያሱ ተብሎ የተሸወደው ስሙ የሽዋ መሆኑን እስኪ ዛሬ ላሳይሽ። እሺ ጆሹዋ ነው። ጆሹዋ እንግሊዘኛው ቨርዥን አይደለ? እንግሊዘኛው ጆሹዋ ማለት በምንኛ እንደሆነ ታውቂያለሽ? በላቲን ነው። የኢየሱስ ስም በላቲንኛ ጆሹዋ ነው። ይገርምሻል ማለት ነው። ላሳይሽ። ትርጉሙ ሊሆን ይችላል አላውቅም፣ ግን ኖ ትርጉሙ አይደለም። ስም የተሰጠው ከኢየሱስ ውጪ ሌላ ሰው የለም። ያው ለምሳሌ ማቴዎስ ወንጌል ምዕራፍ 27 ቁጥር 17 ላይ ግሪክኛው ላይ ምን እንደሚል ግሪክኛው ላይ ማን ነበር ስም? በለዛ ነው Whom will you that I shall release to you? Jesus Barabbas or Jesus who is called the Christ? አየሽ፣ ሁለት ጂሰሶች ነበሩ። ኢየሱስ በታሰረበት ጊዜ ራሱ ኢየሱስ በታሰረበት ወቅት ላይ ራሱ አንድ ጂሰስ የበርባኑ የሚባለው በርባኑ ኢየሱስ አታውቂው? በርባኑ የሚባለው ኢየሱስ እሱ ይኸው ስሙ ጂሰስ ነው። ይሄኛው ደግሞ the Christ የሚባለው ሁለት ጂሰሶች ናቸው። አንድ በይ። ሁለተኛ ሌላ ደግሞ ልስጥሽ። ለምሳሌ ማርቆስ ማን ነው የሐዋርያት ሥራ ምዕራፍ 7 ቁጥር 45 ላይ ኤሱም ተብሎ የተቀመጠውን ስሙን ጆሹዋ ተብሎ ነው ያስቀመጠው። በተመሳሳይ ምንድነው ኦሪት ዘኍልቍ ምዕራፍ 11 ቁጥር 28 ላይ የነዌ ልጅ ኢያሱ ተብሎ የተቀመጠው የሽዋ ተብሎ ደግሞ የሽዋ ወይ ደግሞ ጆሹዋ ተብሎ ነው የተቀመጠው። ዕብራይስጡን አየሽው? የሽዋ ሲል የሽዋ ነው የሚለው። ስለዚህ የሽዋ ማለት ለብዙ ነቢያቶች ይውል የነበረ ለብዙ ሰዎች ይውል የነበረ ስም ከስምም በላይ የተሰጠው ስም የሚለው ሲጀመር ከስም በላይ ብቻ ነው። ታዲያ ይሄንን ስም ለወረሱ በሙሉ ነው እንዴ? ነው ከኢየሱስ በፊት ይኖሩ የነበሩ ብዙ ሰዎች ከመወለዱ በፊት የነበሩ ሰዎች ናቸው እነሱ። ኦኬ እሱ የተለየ ክብር ይሰጣሉ። እንደዛማ ካልን እኮ ማርያምም ከመመረጧ በፊት እኮ ብዙ ማርያሞች ነበሩ አይደል? አዎ 8 ማርያሞች አሉ። ያለው ማርያም ለእሷ የተሰጠ ስም አይደለም። ቁም ነገር መምለስ ቤት ስም አይደለም። ስም ሳይሆን ኢየሱስ ስም የተባለው ኢነሴንስ ስልጣን ነው። እሺ ዕብራውያን ላይ ያለው ዕብራውያን ፊልጵስዩስ ላይ ያለው ስልጣን ነው። ከስም በላይ ሁሉ የሆነ ስም ተሰጠው ሲል ለሱ ብቻ የተሰጠ ስም አለ። ስም ሳይሆን ስልጣን ነው የተሰጠው ኢየሱስ። ተግባባን? ስልጣን ተሰጠው። ሌሎቹን ኢየሱስ ሲባል ያ ባለስልጣኑ ኢየሱስ ነው እንጂ የሚታወሰን ሌሎቹ ኢየሱሶችን እኮ ሲጀመርም አናስታውሳቸው። ሌላ ሰው ለምሳሌ እኮ ሚካኤል ተብሎ የሚጠሩ እኮ በምድር ላይ ያሉ ሰዎች አሉ አይደል? ሚካኤል ግን ሲባል ሲታሰብ መልአኩን ነው የምናስበው። ስለዚህ ዋቴቨር ኢየሱስ ተብሎ ሲጠሩ የነበሩ ሰዎች ሊኖሩ ይችላሉ። ግን ኢየሱስ ሲባል ለኔ ወደ አእምሮ የሚመጣ ማን ነው? ያ ባለስልጣኑ ኢየሱስ፣ ያ ትልቁ ኢየሱስ ለኔ የሚመጣው ፊት ለፊቴ ማለት ነው። የስልጣንም በለው ምንም በለው ከስም ሁሉ በላይ የሚጠቀሙበት ስም ነው። አዲስ ነገር በቃ ከስም በላይ የሆነ ስም እና ኢያሱ ተጠቅመውበታል። ኢያሱ ብለው ያሉት ሌሎችም ብዙ አሉ እና የበርባኑ ብዙዎች። አሁን ኤኒዌይስ ታዩና ይስሙ። ችግሩ አሁን እኛ ያጣ ነው አብ ወልድ መንፈስ ቅዱስ አንድ አምላክ ያለበት ኢየሱስ አምላክ መሆኑን የሚያስረዳ አንድ ጥቅስ ነው የተቸገር ነው። በቃ እኔ ችግር አለ ማለት እኔ ለምን አንቀበልም? ግን ኢየሱስ እኔ ማመልከውን አምላክ ልንገርሽ ቤቲ። እሺ